እንደምን አድረሃል አቶ ዘበርጋ? እንደምን አደሩ አቶ ሰይድ? በጧቱ ወዴት እያዘገሙ ነው? በሰላም ነው? አዎ በሰላም ነው። ግን ከዚህ የገጠር መሬት መጠቀሚያ ክፍያና የግብርና ሥራ ገቢ አዋጅን በተመለከተ ስለሚወራው ነገር ጥርት ያለ መረጃ ለመያዝ ወደ አቶ ተሾመ ጋር እያዘገምኩ ነው ያገኘኸኝ። እሱ ጉዳይ እኔንም ግር ሲያሰኘኝ ነበር። ግን ከገቢ ባለሙያዎች መረጃ ለማጥራት ሞክሬያለሁ። ከሆነ ሸጋ ነዋ። ከልፋት ገላገልከኝ። በል እስቲ ዕውቀትህን አጋራኝ ወዳጄ። እዩ እንግዲህ በሥራ ላይ ያለው የገጠር መሬት መጠቀሚያ ክፍያና የግብርና ሥራ ገቢ ግብር አዋጅ ቁጥር 122/2000 የተጠቀሰው አዋጅ አለ አይደል? አዎ። እዩ እንግዲህ ይህ አዋጅ ለገጠር መሬት ይዞታ ልዩነት ተገቢውን ትኩረት የሰጠ አልነበረም። እንዴት? አሁን ላይ ገበሬው ባለው ይዞታ ልክ በተመጣጣኝ ግብር እንዲከፍል ነው የተደረገው። እንዴት ወዳጄ? ለምሳሌ በፊት 1 ሄክታር የነበረው 4 እና 5 ሄክታር መሬት ካለው አርሶ አደር እኩል ነበር ተመሳሳይ ግብርን ይከፍል የነበረው። በእጅ አሁን ላይ ግን እንዳለው መጠን በሄክታር ተሰልቶ ነው ግብር የሚከፈለው። እዩ እንግዲህ አቶ ሰይድ 1 ሄክታር ካሎት ለግብር ክፍያ በተቀመጠው መሰረት 350 ብር በሄክታር፣ ከዚያ በላይ ይሁን ያነሰ የመሬት መጠን ያሎት ከሆነም ተሰልቶ እንደ ዜጋ በእርሻ ስራው የሚጠበቁበትን ግብር ይከፍላሉ ማለት ነው። አሃ እንዴት ያለ መልካም ዜና ነው አንተው። ሌላው ደግሞ እንደየአካባቢው ተጨባጭ ሁኔታም በዝናብና በመስኖ ሲያለሙ በእኩል ግብር የማይጠየቁ መሆኑን አዋጁ አስቀምጧል። ይህም ሸጋ ነው። ከሚገኘው ገቢ ለልጆቻችንም የተሻለ ጤናና ትምህርት እንዲያገኙ የሚያደርግ ነው። እውነት ብለዋል። ከእንስሳቱም ጋር ተያይዞ እንዲሁ ብዙ የሚናፈሱ ወሬዎች አሉ አይደል? አዎ አሉ እንጂ። ከእንስሳቱም ረገድ በዳልጋና ጋማ ከብቶች እንዲሁም በበግና ፍየል ላይም የአርሶ አደሩን ሕይወት ባገናዘበ መልኩ ተመጣጣኝ ግብር ተጥሏል። ከዚህ በተጨማሪም አዋጁ የሴቶችን አቅም ባገናዘበ መልኩ 5% የግብር ቅናሽም ተደርጎላቸዋል። መልካም ነው አንተ። ስለሆነም ይሄንን ማወቅና ለግብር ራስን ከወዲሁ ማዘጋጀት ይገባናል። ከዚህ ውጭ ያሉ አሉባልታዎችን ማጥራት ከኛ ይጠበቃል ነው የምሎት። እውነት ብለሃል ወዳጄ። እኔም ካለመጠየቅ ጠይቆ መረዳት ይሻላል በሚል ነው አንተን መንገድ ላይ አቆምኩ። አሁን በቂ መረጃ አግኝቻለሁ። እንግዲህ እኔም ወደ ማሳዬ ልመለስ። በል ሰላም ሁንልኝ ወዳጄ። እሺ እንግዲህ ሰላም ይሁኑ። ይህንን መልእክት ያስተላልፍላችሁ የማዕከላዊ ኢትዮጵያ ክልል መንግስት ገቢዎች ቢሮ ነው። ለበለጠ መረጃ 046 145 7815 046 145 7282 046 145 4993 ይደውሉ።